የህፃናትንም የወጣቶችንም እንዲሁም ደግሞ የአዋቂዎችንም ኦልሬዲ የኢንተርቴይንመንት ፍላጎት ወይም የኪነ ጥበብ ፍላጎት ያሟላል። ለፈጠራ ስራ ነፃነት የሚሰጥ ይመስላል። በጣም ወደፊት እንግዲህ አሁን ህንጻው ተሰርቷል፣ ብዙ ስራ ይጠበቅብናል። ስለዚህ በጣም አይ ቲንክ አመቺ ነው ማለት ነው። አይ ቲንክ ለዘመንኛ አቀራረብ ለዳንስ ሊሆን ይችላል፣ ለፐርፎርማንስ ሊሆን ይችላል፣ ለሰርከስ ሊሆን ይችላል። ከግብአት አኳያ በተለይ እኛ ሀገር ያሉ ሲኒማ ቤቶች ያልተጠቀሙትን ኦልሬዲ ከ3D በላይ ቴክኖሎጂ ኦልሬዲ ኢንጌጅድ ያደረገ ነው ማለት ነው። ዱዋል ፐርፐዝ ነው ያልኩሽ። አንደኛው ለሲኒማም ለቲያትርም መሆን የሚችል ነው። ለኮንፈረንስ እና ለዚህ ለማይኒንግ ኢንዱስትሪ ደግሞ ፖቴንሻል ትልቅ አቅም ያለው ነው ማለት ነው። ከጥበብ ስራው ኦልሬዲ ከመጀመሩ በፊት ህፃናቶች እዚህ ጋር መጥተው ሪላክስ ማድረግ ይችላሉ ማለት ነው። ታው ቻው ብለን በዚህ ነው የምንሄደው ማለት ነው። እንደዚህ ነው እንመለሳለን። ሰርተው ሲመጡ እንደዚህ ኪነ ጥበብ ለአንድ ሀገር ሁለንተናዊ ጥቅምና ዘርፈ ብዙ ጥቅም አስፈላጊ እንደሆነ ሁላችንም እናምናለን። ይህም ታምኖበት ደግሞ ምቹ ቦታ እንደሚያስፈልግ፣ የአእምሮ ነፃነት፣ የፈጠራ ነፃነት እንደሚያስፈልግ ታምኖበት ይህ በምታዩት መልኩ የተገነባው ህንፃ ለአገልግሎት እንዲበቃ ሆኗል። መስከረም 18 ቀን ተመርቆ አገልግሎት የጀመረው ይህ ኮምፕሌክስ ደግሞ የህፃናትና ወጣቶች ቲያትርና ሲኒማ ኮምፕሌክስ ብዙ አገልግሎቶች እንደሚሰጥ ይጠበቃል። ይህንን የቲያትር ኮምፕሌክስ ዞር ብለን ምን ይዟል፣ ምን አይነት ሲኒማዎች አሉ፣ በቴክኖሎጂ ወይም በዘመናዊ ቴክኖሎጂዎች ነው እንግዲህ ተሰርቶ ለአገልግሎት የበቃውና እስቲ ጎብኘት አድርገን ውስጡ ያለውን ነገር እናያለን። አብራችሁ እንድትሆኑ ነው የምንጋብዘው። መልካም ቆይታ ይሆንላችሁ። እጅግ በጣም ድንቅ የሆነ የቲያትር ኮምፕሌክስ ነው። ይህን ነው የምንጎበኘው። ተመልካቾቻችን፣ አድማጮቻችን ፖድካስታችን ምን እንደሚያሳያችሁ ትመለከታላችሁ። ከፊቴ እንግዲህ የሚያስጎበኘኝ ሰው አለ። ሰላም፣ እንኳን ደህና ቆየህን። ብንተዋወቅ። እሺ፣ ሙሉ ስሜ ፍጹም ዘገየ ይባላል። በአዲስ አበባ ከተማ የቲያትር ቤቶች አስተዳደር ድርጅት ዋና ስራ አስኪያጅ። እንኳን ደስ ያላችሁ። እንኳን አብሮ ደስ ያለ። በጣም ነው ደስ የሚለው። ገና ስገባ ጀምሮ እያየሁት ነውና በጣም የሚያምር ነው። ወደ ውስጥ ያሉትን ነገሮች ደግሞ ስናይ የምንደነቅ ይመስለኛል። ቀደም ሲል ለማየት ስለሞከረ እና ጉብኝታችንን ከየት እንጀምር? ፋና ፖድካስት እንግዲህ የተለያዩ ቦታዎችን ያስጎበኛል። ዛሬ ደግሞ የእናንተን የስራ ቦታ ይሄንን ትልቅ የቲያትር ኮምፕሌክስ ነው የሚያስጎበኘው እና ከየት ነው የምንጀምረው? ጉብኝታችን ከዚህ መጀመር እንችላለን። አዎ፣ በመጀመሪያ እናንተም ስለመጣችሁ በጣም እናመሰግናለን። አሁን ያለነው እዚህ ቦሌ አካባቢ ፍላሚንጎ የሚባል ስፍራ ላይ ያለነው። እንግዲህ የህንፃው መጠሪያ የህፃናትና የወጣቶች የቲያትርና የሚዲያ ኮምፕሌክስ ነው። በመሀል ከተማ ላይ የሚገኝ ሆሊስቲክ የሆነ የኪነ ጥበብ ማዕከል ነው። በጣም ዘመነኛ የሆነ በጣም ብዙ ሰርፕራይዞች አሉ። አንቺ የማትገምቺው ኢማጂን የማታደርጊው ካሁን እየጓጓን እንግዲህ አሁን ያለንበት ስፍራ ላይ ይሄኛው ኦልሬዲ ግራውንድ ኤሪያ ነው ማለት ነው። በአጠቃላይ የቢልዲንጉ ስትራክቸር ግራውንድ ፕላስ 12 ነው ማለት ነው። ከግራውንድ ስትራክቸሩ ጀምሮ ደግሞ ወደ ላይ ሄደን ደግሞ ኦልሬዲ ግራውንድ ፕላስ 40 ነው ማለት ነው። 1 ፍሎር ነው ግራውንድ ላይ። በጣም ግራውንድ ላይ ፓርኪንግ ኤሪያዎች አሉት። ቁጥር ከ150 በላይ መኪኖችን ሃንድል ማድረግ የሚችል ፓርኪንጎች አሉት። አሁን ላይ ግራውንድ ላይ ደግሞ እንደምታየው እዛ ጋር በጣም ግሪን የሆኑ ኤሪያዎች አሉት ለካፌ ወይም ለዌቲንግ ስፔስ መሆን የሚችሉ ማለት ነው። ሰዎች የሚናፈሱበት፣ አየር የሚወስዱበት፣ ሌሎች የኪነ ጥበብ አቅርቦቶችን ለማየት ሲመጡ ሰዓቱ ከመድረሱ በፊት ኢንጆይ የሚያደርጉበት ነው ማለት ነው። እንግዲህ በአጠቃላይ ይህ ፕሮጀክት የወጣቶችና ህፃናት የቲያትርና የሚዲያ ኮምፕሌክስ እንደመሆኑ የህፃናትንም የወጣቶችንም እንዲሁም ደግሞ የአዋቂዎችንም ኦልሬዲ የኢንተርቴይንመንት ፍላጎት ወይም የኪነ ጥበብ ፍላጎት ያሟላ ነው። ስትራክቸሩ እንዳየሽው በጣም ትልቅ ፖቴንሻል ስላለው ማለት ነው። አሁን ያለነው ይሄኛው ግራውንድ ኤሪያ ላይ ያለነው። እንደምታየው ይሄኛው የመጀመሪያው ግራውንድ ስፔስ ላይ አሁን ላይ ይሄ ሮኪንግ ጌሞች አሉት። ኦልሬዲ ፐዝል ጌም መጫወቻዎች አሉት ማለት ነው። እዚህ እንደምታየው ፐዝል ጌም መጫወቻዎች አሉት። ሌሎች ደግሞ አሁን ላይ ባስጠናነው አዲስ ቢዝነስ ፕላን ደግሞ የጌም ዞን ነው የሚሆነው ማለት ነው። ይሄ የምታያቸው ስፍራዎች ማለት ነው። ስለዚህ እዚህ ጋር ኦልሬዲ የህፃናትን የወጣቶችን ክሬቲቭ አቢሊቲ መጨመር የሚችሉ ጌሞች አሉት። ከዛ ባለፈ ደግሞ ዘመንኛ የሆኑ ቴክኖሎጂዎችን ደግሞ መሰረት ያደረገ ደግሞ ኢንተርቴይንመንት ኢንዱስትሪ ደግሞ አድሬስ ያደረጉ ደግሞ ጌሞች አሉት ማለት ነው። ስለዚህ ሆሊስቲክ የሆነ ሴንተር ነው ያልኩሽ ለዛ ነው ማለት ነው። ይሄኛው ኦልሬዲ ሮኪንግ ስታይል ይባላል። ያው ህፃናቶች ኦልሬዲ ኢንጌጅ የሚያደርጉበት ነው። ይሄ ኦልሬዲ በጣም ከለርፉል የሆነ ህፃናት ጆይንትሊ በስትራክቸሩን እየገጣጠሙ እንደዚህ የሚገጣጠሙ እንትኖች አሉ። ይገጣጠማሉ። ያ እንግዲህ ከነጫማ ያወጥቻለሁ። እያየሁ ነበር። ያው ልጅነታችንን እናስታውስ እንደዚህ እያደረግን እንጂ
ስለዚህ ይሄንን ፎርም እያዩ ከመቅጠም አኳያ ኢንተርቴን ከማድረግ አኳያ እዚህ ጋር ኦልሬዲ ከነጥብ ስራው ኦልሬዲ ከመጀመሩ በፊት ህፃናቶች እዚህ ጋር መጥተው ሪላክስ ማድረግ ይችላሉ ማለት ነው። ወጣቶች ደግሞ በዛው ልክ ደግሞ እዛ ጋር ካፌዎች ይኖራሉ፣ ማረፊያ ቦታዎች ይኖራሉ። በዛ ልክ ህፃናትም የኪነጥበብ ስራው እስከሚጀምሩ በፊት እዚህ ላይ ኦልሬዲ ይሄ ክሬቲቭ ኢንጌጅመንታቸው ወይም የፈጠራ ክህሎታቸው የሚያዳብሩበት ስፔስ ነው ማለት ነው። አይ ለመንጠላጠልም ለሰርከስ ራሱ የተመቸ አይነት ነገር ይመስላል። በጣም የተመቸ ከሚገጣጠሙት ውጪ እንግዲህ ዘመነኛ የሆኑ ጌሞች ሲገቡ ደግሞ አንድ ቀን ተመጪና ተጨማሪ የሚመጡ እቃዎች አሉ። የሚመጡ እቃዎች አሉ። ሙሉ መጫወቻ ሲገጠምለት ደግሞ በጣም ከዚህ የተሻለ አሁን ካለው ድባብ የተሻለ ደግሞ በጣም ክሬቲቭ የሆነ ስፔስ ይሆናል። አሁንም እንዳይሽው በጣም ጃይንት ነው። ስለዚህ ገና በልጅነት ጀምሮ የጥበብ ጠራችን ካሉ ልጆች ወይም ተስጦ ካላቸው ራሱ እንዲሁም ደግሞ ልምምዱን ራሱ ለማድረግ ራሱ ለማየትም ሊሆን ይችላል መምጣት ይችላል ማለት ነው። በጣም ለምን ዓመት ጀምሮ ነው እንደው እንግዲህ ኪነ ጥበብ ከየትኛው እድሜ ጀምሮ ልጆች ኢንጆይ ያደርጋሉ ካል እሱ ሌላ ሳይንስ ነው። ምናልባት እናት ወደ ውስጥ ሆኖ ሙዚቃ ይሰማሉ ያዳምጣሉ የሚል ሳይንሶች አሉ። ነገር ግን ይሄንን ተቋም ስናየው የትላንትናውን መርሳት የለብንም ማለት ነው። የወጣቶችና የህፃናት ቲያትር 4 ኪሎ ያለውን ሪስትራክቸር የተደረገውን ተቋም ታውቂዋለሽ ማለት ነው። በድጋሚ እና የተሰራበት ፐርፐዝም ያልነበረም ወጣቶች ሀብ ስለነበረ የሆነ ስፔስ ሪስትራክቸር አድርጎ ወጣቶችና ህፃናት እዛ ጋር ክሬቲቭ ነገሮች እንዲያዩበት ነው ማለት ነው። ባለው ነገር ለመጠቀም ነው የተሞከረው ማለት ነው። እና ኢንፍራስትራክቸሩን ካይሽው ቴክኖሎጂው ግብአቶችን በዛ ደረጃ አይደሉም ማለት ነው። እና ሀገር አይ ቲንክ ትውልድ ላይ መስራት በሚገባ ያስፈልጋል። የከተማ ኢኒሺዬሽኑም እሱ ስለሆነ በክብርት ከንቲባችን ክትትል በአጭር ጊዜ ውስጥ የሆነ ተቋም ነው ማለት ነው። ያው የኪነ ጥበብ ስራ የራሱ የሆነ የጊዜና ሰዓት እንደገና በተጨማሪ ደግሞ ሰፊ ምቹና ለፈጠራ የተስማማ ነፃነት ይፈልጋል አይደል? በጣም ደግሞ በባህሪው ይሄ የወጣቶችና የህፃናት ክሬቲቭ አርት በባህሪው ኢማጂኔሽን ይፈልጋል ማለት ነው። ይሄ እንደ አዋቂዎቹ ህፃናት የሆነ ቦታ ላይ ብቻ የሆነ ነገር ስትሻቸው ተረጋግተው ተቀምጠው ያንን ሀሳብ ወይም ያንን ሌሰን አይወስዱም ማለት ነው። በጣም ኮንትሮልድ አይደሉም ታውቂያለሽ። እና በጣም ከቺ መሆን አለበት የሚቀርበው ነገር ትኩረታቸውን የሚስብ መሆን መቻል አለበት። ከለርፉል መሆን መቻል አለበት። ቴክኖሎጂ ግብአትን የጠቀመ መሆን መቻል አለበት። በጣም ከቺ ሊሆን ይገባል ማለት ነው። ኮንተንቱ በዛው ልክ፣ ካራክተራይዜሽኑ በዛው ልክ እና ይሄ በጣም የሚገርም ሀብ ነው። ከዛ አኳያ ካየ ነው ትውልድን ከመስራት ትውልድን የክሬቲቭ አቢሊቲ ወይም ኢማጂኔሽን ከመገንባት አኳያ ከማሳደግ አኳያ በጣም ያለው ፖቴንሻል በጣም ትልቅ ነው ማለት ነው። አይ ጥሩ ነው በጣም ቦታውም እንትን ስለሆነ ቅርብ ቦታ ላይ ስለሆነ ሰዎች መጥተው በቀላሉ ሊያገኙ ይችላሉ። ያው ልጆቼን አመጣለሁ እኔ እመጣለሁ። በጣም ጥሩ በጣም ጥሩ። ልጆቼም ስላለ 4 ኪሎ ታውቂዋለሽ? ያኛው አዎ በኢትዮጵያ የኪነ ጥበብ ታሪክ ውስጥ በጣም ብዙ ወጣቶችና ህፃናት ያፈራ ተቋም ትልቅ ሀብ ነው። አሁን ደግሞ እንግዲህ የኢትዮጵያን የኪነ ጥበብ ማንሰራራት አሁን ያለውን ትውልድ ላይ ከመስራት ነው ያለው አቅም በጣም ትልቅ ነው። አሁን ያለነው ያው ግራውንድ ላይ ነው። በዛኛው ሳይድ ያየነው የህፃናት መጫወቻ ያለው ነው። ያ በአጠቃላይ እንግዲህ ሆሊስቲክ ህንፃ ነው ስልሽ እንደዚህ አሁን ፊት ለፊታችን እንዳለው ማለት ነው። እንደዚህ አይነቶች 2 ግራውንድ የሆኑ ሬስቶራንቶች አሉት። በጣም ሂውጅ የሆነ ካፓሲቲያቸው በጣም ትልቅ የሆነ ማለት ነው። አዎ አንደኛውም በኋላ ያሳይሻለሁ ማለት ነው። አሁን እየሄድን ያለነው ቀጥታ ወደ ሲኒማ ቤቶች ስለሆነ ኦልሬዲ እንደዚህ አይነት ስፔሶችም ደግሞ በዚሁ ልክ አለው ማለት ነው። ለምንድን ነው የሚያገለግሉት? እነዚህ ኦልሬዲ ከህፃናት ጋር በተገናኘ ምናልባት አይስክሬም ስቴሽኖች ሊሆኑ ይችላሉ። ሲገቡ ይዘዋቸው የሚገባቸው ነገሮች ቢጠቀሟቸው የሚጠጧቸው የሚበሏቸው ነገሮች ሊሆኑ ይችላሉ። እንደ ኮሜርሻል ሴንተርም አይ ቲንክ ከህፃናት ጋር የሚያስፈልጉ ግብአቶችንም ጭምር ይሄ ስራ እድልም ይፈጥራል። በራሱ ደግሞ ገቢም ምንጭ ነው። ያ ገቢም እኛም ደግሞ የልማት ድርጅት ከመሆናችን አኳያ እያንዳንዱን ስፔስ አይ ቲንክ እያስጠና ስለሆነ በዛ መልክ ሪስትራክቸር አድርገን ህፃናቶች አይ ቲንክ ኢንተራክቲቭ የሆነ ኤንቫይሮንመንት እንዲኖራቸው እዛ ጋር ከተጫወቱ እዚህ ጋር ደግሞ ወደ ኢንተርቴይንመንት ወደ ሲኒማ ሆል ሲሄዱ ደግሞ አይ ቲንክ የሚያስፈልጋቸውን ግብአት የሚያገኙበት ቤተሰቦች ደግሞ እዚህ ጋር ቁጭ ብለው የሬስቶራንቱ ኢንጆይ የሚያደርጉበት ስፔስ ነው ማለት ነው። ግራውንድ ላይ ቀጥታ እንግዲህ ከዛ ከመጣም በኋላ ያለው 2 ሲኒማ ቤቶች አሉት ህንጻው ማለት ነው። 2 አሉት ማለት ነው። ይሄ አንዱ ሲኒማ ቤት ነው ማለት ነው። የሲኒማው ካፓሲቲ ይሄኛው 168
ሲት አለው መቀመጫ አለው እንዳየሽው 168 እና በጣም ዘመናዊ ሆኖ አረፍ በይ በጣም ከፍ ብለን ይሻላል መሰለኝ በደንብ እሺ አረፍ በይ ከተጋበዝኩ ይከፈልልኝ ነው እንዴ ይከፈልልሻል ለዛሬ አናስከፍልሽ እንዴ ያው እኔ ብቻዬን ተቀምጬ እንሰራለን እሺ ፊልም ለሁለት ነው የሚታየው በደንብ ይሄ እንግዲህ ለፊልም ብቻ ነው ለፊልም ነው ነገር ግን ካፓሲቲውን ካየሽው ኦልሬዲ ቅድም ነገርኩሽ 168 ኦዲየንስ ነው ኦልሬዲ ሃንድል ማድረግ የሚችል ነው በጣም ትልቅ ነው ከግብአት አኳያ በተለይ እኛ ሀገር ያሉ ሲኒማ ቤቶች ያልተጠቀሙትን ኦልሬዲ ከ3D በላይ ቴክኖሎጂ ኦልሬዲ ኢንጌጅድ ያደረገ ነው ማለት ነው ከህፃናት ጋር በተገናኘ እንደዚህ አይነት የሆኑ ኦልሬዲ ኢፌክቶች አሉት ማለት ነው እነዚህ ነገሮች በጣም ከለርፉል ናቸው ከለራቸው ይቀየራል አንዳንዴም ከምናየው ቪዥዋል ጋር ኦልሬዲ አሴት ያደርጋል ማለት ነው እንደየስሜቱ ይቀያየራል ማለት ነው እና ከሳውንድ አኳያ ከስክሪን ሪዞሉሽን አኳያ ከፕሮጀክተር አኳያ በጣም ዘመንኛ የሆነ ቴክኖሎጂ የተጠቀመ ሲኒማ ቤት ነው ማለት ነው እንግዲህ ብዙ ጊዜ የሚመከረው ወይም በተለያዩ ዓለም አቀፍ በተለይ ከህፃናትና ወጣቶች ኢንተርቴይንመንት ኢንዱስትሪ ጋር በተያያዘ ጠዋት ላይ በተለይ ከቅዳሜና ወር ቫኬሽን ታይም የምንለው ላይ ህፃናትና ወጣቶች መጥተው የቲያትር ፊልም የማየት ቴንደንሲ ይኖራል ማለት ነው ስለዚህ ጠዋት ላይ ለህፃናት ይሄ ስፔስ በጣም ክፍት ሆኖ ቅዳሜና እሑድ መጥተው ሲኒማ የሚያዩበት ስፔስ ይሆናል ማለት ነው ከዛ ደግሞ አፍተርኑን ከሰዓት ላይ ደግሞ የአዋቂዎችን ሲኒማ ደግሞ ማሳየት እንችላለን እንዳየነው በጣም እንደምታየው በጣም ምቹ ነው ከመቀመጥ አኳያ የሚያስፈልጉሽን አይ ቲንክ አክሰስ ማድረግ ትችላለሽ ትኩስ ነገር ቀዝቃዛ ነገሮች የሚጠጣው የሚበላው ቅድም እዛ ጋር ካሳየው ስፔስ ደግሞ የምትፈልጊውን ነገር ይዘሽ መምጣት ትችላለሽ ስለዚህ እዚህ ጥሩ ጊዜ ማሳለፍ ይቻላል በተለይ የአዋቂዎች ሲኒማንም ከሰዓት በዛ ደረጃ ሰርቪስ መስጠት የሚችል ነው እሱም ብቻ አይደለም ኢንፋክት ቴክኖሎጂውን ካየ ነው ዋይ ኖት ከሰኞ እስከ ዓርብ ባለው ደግሞ የማይኒንግ ኦር የኮንፈረንሴሽን መሆን ይችላል እንደምታየው ማለት ነው በጣም ስፔስ አለው በጣም ውስን አካላቶች መድረክ ላይ ወጥተው ኦልሬዲ ሳውንድ ሲስተሙ በጣም ሆሊስቲክ ስለሆነ ያየሁት ነው ያ ኮንፈረንስ እና እንደውም ሰምቻለሁ ጎብኚዎች መጥተው እንደ የተለያዩ ነገሮች ሲደረግላቸው ሲያዩ ተመክቻለሁ ሲያዩ ያ ሌሎች ፐርፐዝም አይ ቲንክ መጠቀም የሚቻለው ነገር ግን በጣም አይድል የሚያደርገው ይሄንን ፕሮጀክት የተጠቀመው ቴክኖሎጂ ከሳውንድ እና ከምስል አኳያ እንዲሁም ደግሞ እዚህ ፊት ለፊታችን ካለው ስክሪን አኳያ በጣም ሪዞሉሽኑ በኋላ ታየዋለሽ ጥርት ያለ ነው ማለት ነው ለዚህ ሁሉ መሰራቱና ዘመኑን መንፈሉ ደስ ይላል ያ ለዛ ነው የዘመንኛ የኢትዮጵያ ቲያትር እና የሲኒማ ሪዲፋይን የሚያደርግ በሚገባ ጥፋት የሆነ ተቋም ነው ያለው ማለት ነው በጣም ቆንጆ ነው ደስ ወደሚቀጥለው እንሂድ አይደል አይ በጣም አሪፍ ነው ያምራል ይሄን ሳውንድ ሲስተም አይሹ ሌላ ቀመጥቼ ያለው ለሳውንዱ ነው ይሄ ለሳውንድ ሲስተም ያ ጥሩ ድምጻት ያወጣል እንግዲህ ጆሮ አይጎረብጥም ቆንጆ ቆንጆ ማስታወቂያ እየሰራው ነው ላይቶች አሉት ሁለት ኤሌቬተር አለው ህንጻው ማለት ነው ሌላ ደግሞ 6 የሚሆን ኦርጋን ሊፍቶች አሉት ማለት ነው በግራና በቀኝ ያለው እዛ ደግሞ ወደ ቲያትር ቤቱ መውጫም ደግሞ በዚህ ጋር ደግሞ ሊፍት አለው ማለት ነው አሁን ያለ ነው ይሄ የቲያትር ሆል መግቢያው ጋር ያለ ነው የቲያትር ሆሉ ጋር እንዳየሽው በጣም ብዙ ስፔሶች አሉት ማለት ነው በዚህ በቀኝም በግራ እና ይሄኛውም እንደ ቲያትር ስፔስ ማለት ነው ኦዲየንስ ቲያትር ከመጀመሩ በፊት እዚህ ጋር ቀዝቃዛ ነገሮች አይ ቲንክ አስፈላጊ ግብአቶችን የሚያገኝበት ስፔሶች ናቸው በጣም አመቺ ስፔሶች ናቸው ቲያትር ቤቱ ኦልሬዲ በጣም ትልቅ ሰርፕራይዝ ነው በቀኝም በግራም ትልቅ መግቢያዎች አሉት ማለት ነው በሮች አሉት እባክሽን ቅድሚያ ላንቺ አመሰግናለሁ እዚህ መድረክ ላይ እንደፈለጉ ጥበብን በሚገባ አሁን ይሄኛው ኦልሬዲ ቲያትር ሆሉ ነው ማለት ነው እንግዲህ የሲኒማውን ሆል ቅድም አሳይቼሻለሁ መልቲ ፐርፐዝ ነው ያለበት አንዱ ምክንያት ትልቅ ህንጻ ከመሆኑ አኳያ ሁሉንም የኪነ ጥበብ ፎርማቶችና ቅርጽ ኢንጆይ ወይም ደግሞ አኮሞዴት በሚያደርግ መንገድ የተሰራ ተቋም ነው ይሄኛው አሁን ያለንበት ወደ 1200 ኦዲየንስ መያዝ የሚችል ነው ከላይም ከታችም አለው ማለት ነው በጣም ልዩ የሚያደርገው በኢትዮጵያ የቲያትር ታሪክ ውስጥ ትልቅ ጥፋት ነው ያለው አንደኛው በዚህ ደረጃ በጣም ኮንዲሲቭ የሆነ አመቺ የሆነ
ለዘመነኛ አቀራረብ ምቹ የሆነ በተመልካችና በኦዲየንስ ረገድ ያለውን መቀራረብ በደንብ ማሳየት የሚችል ኦዲየንስ ካቀማመጥ አኳያ ከሚጠቀመው ሆሊስቲክ ከሆነ ቴክኖሎጂ አኳያ ደግሞ በጣም ይሄንን የቲያትር ተቋም ወይም ስፔስ በጣም ልዩ ያደርገዋል ማለት ነው። ሳውንድ ሲስተሙ በጣም ታይዋለሽ። ሳውንድ ሲስተሙ በጣም ዘመንኛ ነው። ኦልሬዲ ራውንድ ነው ሳውንድ ሲስተሙ ማለት ነው። ስለዚህ ከዚህ ኦልሬዲ ማግኘት ያለብንን ሳውንድ ከአንድ ዳይሬክሽን ብቻ ማግኘት ያለብንን ሳውንድ አሁን ላይ እዛ ከጀርባ የተቀመጠ አካል ኦልሬዲ ከሳውንድ ከባክግራውንዱ ከሆሉ ማለት ነው ሴንሲታይዝ ያደርገዋል ማለት ነው። እና ከሳውንድ ቴክኖሎጂ አኳያ በጣም ዘመንኛ የቲያትር ሆል ነው። ከላይት አኳያ ደግሞ ባንቺም በደንብ የምትመሰክር ያለ እዚህ ጋር እንደምናየው በጣም ዘመንኛ የሆኑ ላይቶች አሉት። ኦን ስቴጅ ላይ ደግሞ በጣም ለተለያዩ ኢፌክቶች የሚያገለግሉ ዘመንኛ የሆኑ ላይቶች አሉ፣ ኢፌክቶች አሉት። ሌላኛው በጣም ዳይሜንሽናሊ ደግሞ የኢትዮጵያን ዘመንኛ ቲያትር አቀራረብ ቀየረ የምንለው ደግሞ ይሄኛው መድረክ ነው ማለት ነው። ይሄኛው መድረክ እንዳይሽው በጣም ለወጣቶችና ህጻናት በተለይ በጣም አፕ ኤንድ ዳውን ያለው ነገር ከፍ ዝቅ የሚል ነገር የሚሽከረከር ነገር በባህሪያቸው ህጻናቶችን ከች ያደርጋል ማለት ነው። እና ይሄኛው ኦልሬዲ ዳውን ስቴጅ ላይ ያለው ይሄኛው ስቴጅ ወርታች ነው የሚገባው ማለት ነው። ስለዚህ ባክ ሩሙ ወይም ደግሞ ይሄ የፕሮፐርቲ የኮስቹም ሩሙ ግራውንድ ላይ ነው ያለው ማለት ነው። ግራውንድ ላይ ሆኖ ከህንፃው ሁለተኛ ፍሎር ጋር የተገናኘ ነው ማለት ነው። ስለዚህ ሶስተኛ ነው እንግዲህ ከሁለተኛው ጋር የተገናኘ ነው ማለት ነው። ስለዚህ ባክ ስቴጅ የሚባል ነገር የለውም ማለት ነው። ባክ ስቴጁ ዳይሬክትሊ አሁን በምናየው ከዚህ ጀርባ አይደለም ማለት ነው። ባክ ስቴጁ ያለው ኦልሬዲ ከታች ነው ማለት ነው። ስለዚህ ይሄ ነው የሚወርደው፣ ይሄ ይወርዳል ማለት ነው። ይሄን ታያለሽ፣ ወርደን መጣለን ወርታች ይወርድና ኦልሬዲ ከያንያንም ከዛ ውስጥ ነው ይዟቸው የሚመጣው ማለት ነው። እስቲ እንየው እስቲ ነይ። በጣም ደስ ይለኛል። ያ ኮንትሮል ሩሙ እዛ ጋር አለ። ስለዚህ አብሮ ነው የሚሰራው፣ ሰው አብሮ ነው የሚሰራው። አዎ እዛ ጋር ይሄ ሳውንድ ላይት ኦልሬዲ ሲስተሞችን ከዛ ሆኖ ነው የሚቆጣጠረው ማለት ነው። እስቲ ስለዚህ ይሄ በጣም አይ ቲንክ አመቺ ነው ማለት ነው። አይ ቲንክ ለዘመንኛ አቀራረብ በጣም ይገርማል። ለዳንስ ሊሆን ይችላል፣ ለፐርፎርማንስ ሊሆን ይችላል፣ ለሰርከስ ሊሆን ይችላል፣ ያወራሽ ትራያንጉሌት ለማድረግ ሊሆን ይችላል፣ ለፐርፎርማንስ እንደፈለጉ እንቅስቃሴ ለማድረግ መንቀሳቀስ በጣም አመቺ ነው ማለት ነው። በተለይ ከሰርከስና ከሚንቀሳቀሱ ገጸ ባህሪያት ጋር በተገናኘ ኢፌክቱ በጣም የሚገርም ነው። በደንብ ኮሚኒኬት ያደርጋል ማለት ነው። እስኪ ለምዱት ግን እንደኔ አሁን ፈሪ ነው ሰው ጎንበስ ብሎ በራድ አይ ለበደ አይ በጣም ቆንጆ ነው። እዚህ ጋር አንድም ሰፊ ያለ ይሄኛው ደግሞ ሰፋ ቢል ነው ማለት ነው። ልትፈራውን አይ ትንሽ ዳንስ ሞክሬ። ኧረ እዚህ ያለ መምጣት አይቻልም። እውነት ማንም ሰው መጥቶ ነገር አይቻልም። ሌላኛው ደግሞ እነዚህ ኢፌክቶች ብቻ አይደለም ወይም ደግሞ እንደዚህ አይነት ዘመንኛ የሆኑ ሶርሶች ብቻ አይደለም ማለት ነው። በዘመንኛ የኪነ ጥበብ አቀራረብ ውስጥ ቴክኖሎጂን ደግሞ መጠቀም መቻል አለብሽ ማለት ነው። የኢትዮጵያ የኪነ ጥበብ ማንሰራራት ማሳያ ነው ይሄ ተቋም ስንል ማለት ነው። በጣም ዘመንኛ የሆኑ ቴክኖሎጂዎችን አንድ ሁለት ሶስት ብሎ የተጠቀመ ነው ማለት ነው። ለምሳሌ ባክግራውንድ ሲነሪዎችን በፊት በነበረው ተንቀሳቃሽ ነገሮች ናቸው ማለት ነው። ስለዚህ አሁን ኦዲዮ ቪዥዋል ኮንተንቶችም ካሉ ወይም ባክግራውንድሽን እዚህ ጋር ነው ዲስፕሌይ የምታደርጊው ማለት ነው። ስክሪን ነው ያ እዚህ ጋር ነው ዲስፕሌይ የተሰሩ ነገሮች ማለት ነው። ስለዚህ እዚህ ጋር አንድ ግራውንድ የሆነ በጣም ትልቅ ስክሪን አለ እንደምታየው። እዛ ጋርም አለ 3 ስክሪኖች ናቸው ያሉት ማለት ነው። እዚህ ጋርም አለ አይናዋጅ ነው 3 ስክሪኖች አሉት። እዚህ ያለውን ፐርፎርማንስ እና ኦልሬዲ የምትፈልጊውን ፐርፎርማንስ ከዚህ ጋር አቀናጅተሽ ኦልሬዲ በጋራ መስራት ትችላለሽ ማለት ነው። ቅድም ያልኩሽ ይሄኛው ነው ይኸውልሽ። ኮምፓራቲቭሊ ለማየት ከሞከርሽ ይሄ የድሮ ስቴጃችን ነው። ያቀደ የድሮ ስቴጃችን የነበረው ነው። አሁን ይሄኛው ዘመን ተጠቀምበት የነበረው ማለት ነው። እና እነዚህ ሙያተኞቻችን ናቸው። አሁን ይሄ የበፊቱ የድሮ ነው። በዚህና በዚህ መካከል ያለው ልዩነት በጣም ሰፊ ነው ማለት ነው። ይሄ እንደ ወጣቶችና ህጻናት ብቻ አይደለም፣ ቅድም እንዳልኩሽ ማለት ነው። እንደ ኢትዮጵያ ኪነ ጥበብ ለምሳሌ አሁን በአዲስ አበባ ከተማ የቲያትር ቤቶች አስተዳደር ስር 4 የቲያትር ተቋማቶች አሉ። ሀገር ፍቅርን፣ ራስ ቲያትርን፣ ባህልን እና ወጣቶችና ህጻናት። አንድ ትልቁ ደግሞ የብሔራዊ ቲያትር አለ ማለት ነው። አሁን እነዚህን ተቋማቶች ስናያቸው ሪስትራክቸር ሪፐርፐዝ የተደረጉ ተቋማት ናቸው ማለት ነው።
ለኪነ ጥበብ ተብለው አይደለም የሚሰሩት። ይሄ ግን ለኪነ ጥበብ ተብሎ መሰራቱ ጭምር ኪነ ጥበብን ሐሳቡን ተወስዶ ለኪነ ጥበብ ማቅረቢያ ብቻ ተደርጎ ዘመነኛ የሆነ ቴክኖሎጂ እንዲጠቀም፣ ዘመነኛ የሆነ ዲዛይን እንዲኖረው፣ ዘመነኛ የሆነ ለየትኛውም ፈጠራ እና ኢማጂኔሽን ፖቴንሻል እንዲኖር ተደርጎ የሰራ ስለሆነ ይሄ ለወጣቶች ነፃነት ብቻ ሳይሆን በኢትዮጵያ የኪነ ጥበብ ኢንዱስትሪ ውስጥ የኢንዱስትሪ ኢኒሺዬሽን ማሳያ ሆኖ መታየት የሚችል ትልቅ እጥፋት ነው ማለት ይቻላል። እዚህ ጋር ስክሪን አለ። እዚህ ፊት ለፊታችን ላይ ያየነው ስክሪን ነው። ኦልሬዲ እንደ እዚህ ጋር አይ ቲንክ የምታነቢው ነገር እዛ ጋር ዲስፕሌይ ማድረግ ይችላል ማለት ነው ቴክኖሎጂ። ስለዚህ ስክሪፕትም በዛው መንገድ ወረቀት ይዞ ነው የለም። ለፈጠራ ስራ ነፃነት የሚሰጥ ይመስላል። በጣም በፊት የነበሩት ሙያተኞች ምናልባት ፈጠራ ደግሞ ከኢማጂኔሽን ጋር ይያያዛል ማለት ነው። ሰው ኢማጂን የሚያደርገው አይ ቲንክ ባለው በተሰጠው ልክ ነው። ባለሽ ሪሶርስ ላይ፣ ባለሽ ቴክኖሎጂ ላይ፣ ባለሽ ግብአት ላይ ነው ኦልሬዲ ፈጠራሽን ሊመጣልሽ እንኳን አይ ቲንክ ራስሽን ትገድቢያለሽ ማለት ነው። አሁን ግን ምንም ራስሽን ሳትገድቢ ነፃ ሆነሽ የምትፈልጊውን ሀሳብ ፈልጊ በመልቲ ሚዲያ አፕሮች ውጪ ላይ ቀርጸሽ መተሽ እዚህ ጋር ዲስፕሌይ ማድረግ ትችላለሽ። ቻው ቻው ብለን በዚህ ነው የምንሄደው ማለት ነው። እንደዚህ ነው እንመለሳለን። ሰርተው ሲመጡ እንደዚህ ሲመለስ ከዛ እዚህ ውስጥ መልበስም ምን ማለት ይቻላል? መልበስም ምናምን እዚህ ወደ ኦልሬዲ ባክ ስቴጅ የምንሄደው በዚህ ነው። ስለዚህ ከባክግራውንድ የመጡ ሰዎች ራሱ ከዚህ ጋር ነው የመጡት ማለት ነው። ከዚህ ላይ ነው ባክ ስቴጅ ተብሎ የመጣው ደስ የሚል ነው። ዘመናችን የተሻለ ነገርን የተሻለ ጥበብን እንድንሰራ ያነሳሳ ነው። በጣም ቆንጆ ነው። በርቱበት። እኛም እናመሰግናለን። እኛም እናመሰግናለን። ወዴት እንሂድ አሁን ደግሞ? አሁን ቀጣይ የሚሆነው ኦልሬዲ ወደ አሁን እዚህ ሶስተኛ ላይ ያለ ነው። ከዚህ በላይ ኦልሬዲ ትሬኒንግ ሴንተሮች፣ ኮንፈረንስ ሩሞች፣ ቢሮዎች አሉ የአድሚን ስታፉ ማለት ነው። ከዛ ደግሞ ኦልሬዲ 10ኛ ላይ ደግሞ የኮንፈረንስ እና ኦልሬዲ የፈጠራ ሀቦች አሉ ማለት ነው። ስለዚህ እስቲ እነሱን እኔና እዛ መጨረሻውን ደግሞ ፌራዙ ላይ ሆነ አዲስ አበባን ሙሉ እናያለን ማለት ነው። በጣም ደስ ያለው። ጎብኚዎች ግን ምን እያሉ ነው? በጣም ትልቅ ሰርፕራይዝ ነው እውነቱን ለመናገር። ዛሬም እንዳየሽው በጣም ሰርፕራይዝ እያሉ አጋጣሚ ሆነው ነበሩ፣ የሚጎበኙ ሰዎች ነበሩ፣ የጥበብ ባለሙያዎች ነበሩ። ለየት ይላል መጋረጃው ራሱ ለየት ባለ መጋረጃው እስቲ ዝጋው ስቴፈን። አሁን ይሄኛውን አየሽው? እዚህ ውስጥ እንገባለን። ለስቴጅ ተብሎ የተለየ አይነት ድካሞችን በጣም ነው የቀነሰው። በጣም ነው የቀነሰው። በጣም ነው የቀነሰው። በጣም ቆንጆ እና በጣም ቆንጆ። አይ በጣም እናመሰግናለን። እሺ ስለዚህ ወደ ቀጣዩ ክፍል እንደ ወደሚቀጥለው ክፍል ነች። ያለነው 10ኛ ላይ ነው። እዚህ ጋር እንደምታየው 3 ትላልቅ ሩሞች አሉ ማለት ነው። አንደኛው ይሄ ነው ጎበኛው፣ አንዱ ያኛው ሩም ነው፣ አንደኛው ሩም ደግሞ ይሄኛው ነው ማለት ነው። ምንድናቸው? እነዚህ ኦልሬዲ ሴንተሮች ናቸው ማለት ነው። ለምሳሌ ውስጥ ገብተን ይሄን እናየዋለን። ትሬኒንግ ሴንተር መሆን ይችላሉ። አይ ቲንክ አርቲስቲክ ወይም ደግሞ ከኪነ ጥበቡ ጋር በተገናኘ ሀሳብ ብሬንስቶርም ማድረግ የሚፈልጉ አካላት ቢኖሩ ይሄ እንደ ሀብ ያገለግላቸዋል ማለት ነው። እዚህ ጋር የሬጅስተር ሩም መሆን ይችላል። ለኮንፈረንስ እና ለማይኒንግ ሴንተርም ደግሞ መሆን የሚችል ነው ማለት ነው። በጣም ሆሊስቲክ የሆነ ዲዛይን ነው። ታች ጋር የካተሪንግ ስፔስም አለው ወይም ለኮንቴምፖራሪ ሞደርን አርት ፐርፎርማንስ ምቹ የሆነ ስፔስ አለው ማለት ነው። እዚህ የተዘጋጀ እና በጣም የሚያምር ስፔስ ነው ይሄኛውም ማለት ነው። ለመግባት የቸኮልኩ ነው አይደለ? ቢቢ ይሄኛው ካፓሲቲው በተለይ ከኦዲየንስ አኳያ ወይም በሲት በመቀመጫ ማለት ነው ኦልሬዲ 400
ኦዲየንስ ኦልሬዲ አኮሞዴት ማድረግ የሚችል ነው ማለት ነው። እዚህ ጋር እንደምታየው በጣም ሚኒ ስቴጅ ፐርፎርማንስ ማቅረቢያ መሆን የሚችል ሚኒ ስቴጅ አለ። በጣም ዲጂታል ነው። ኦልሬዲ ኤችዲ የሆነ ፕሮጀክተር አለው። እዛ ጋር ስክሪኖች አሉት። ከዚህ ወደዛ ያ ዲስፕሌይ ማድረግ ይችላል። እዛም ኦልሬዲ ባክ ስቴጅ ሩሞች አሉት በዚያ ጋር ማለት ነው። እዛች ጋር የምናያት በር ማለት ነው ያ። ስለዚህ አይ ቲንክ ያችን ስፔስ ተጠቅሞ ወደዚህ መጥቶ የሆነ ነገር ማቅረብ ይቻላል ማለት ነው። ኪነ ጥበብ በዚህ ልክ ትኩረት አግኝቶ ደግሞ ጥቅሙም ታይቶ በዚህ ልክ መሰራቱ በጣም ደስ ይላል። ብዙ ዋጋ፣ ብዙ ስራ፣ ብዙ ልፋት እንደጠየቀ እርግጠኛ ነኝ። በደምብ ምንም ጥርጥር የለውም። በጣም ጥርጥር የለውም። የዚህን ልፋት ያህል ደግሞ ሀሳቡን በዛው ልክ ደግሞ ትልቅ ልፋት ነው የሚሆነው ማለት ነው። ከዚህም በኋላ ይህንን ተቋም በሚገባ ፍሬው ጥሩ ይሆናል። ያ ፍሬውም ጥሩ እንዲሆን ደግሞ ሁሉም አካላት ተረባርቦ መስራት ያስፈልጋል ማለት ነው። ትልቅ ስጦታ ነው ለመናገር እንዳየ ነው። ታደላችሁ በጣም ለሁላችንም ታደላችሁ። አገልጋዩም ተገልጋዩም የታደለበት ያ ለምሳሌ አሁን እንደ ሚዲያም ካየሽው አሁን 7ኛ እና 8ኛ ላይ የሳውንድ እና የኦዲዮ ቪዥዋል ስቱዲዮችን ነው ኦልሬዲ ዲዛይኑ ላይ ያለው ኦልሬዲ ሪስትራክቸር የሚሆን ያለው ማለት ነው። በጣም ቆንጆ። ስለዚህ ያ ሀብ ደግሞ ለኦዲዮ ለኢንተርቴይንመንት ላይ ኦዲዮ ቪዥዋል ኢንተርቴይንመንት ላይ የሚሰሩ አካላቶች ስፔስን ከማግኘት አኳያ ትልቅ ስፔስ ሆኖ ይመጣል። እሱንም አንድ ቀን ጋብዘን እንግዲህ በደንብ ታዩታላችሁ። እሺ፣ በጣም ነው የምናመሰግነው። እሺ፣ እኔም በጣም አመሰግናለሁ። ደስ እያለኝ ነው እያየሁ እንቀጥላለን። ወደ 11ኛ የምንሄደው አሁን ወደ 11ኛ ወደ መጨረሻው ስለነገርከኝ ቀደም ወደ ትልቁ ሰርፕራይዝ ነው የምንሄደው። እሺ፣ አመሰግናለሁ። ይሄ በዚህ ሩፍቶፕ ነው። ይሄ ካፍቴሪያ ነው የሚሆነው እዚህ ላይ ማለት ነው። እዚህ ካፍቴሪያ ይሰራል። ካፍቴሪያ ነው የሚሰራው። ይሰራ ነው ገና ስልሽ ጥላ ተደርጎበት ግን ቴክኖሎጂ በጣም እንዲሸከም ተደርጎ የተሰራ ነው። የላይኛው የሙሉ ሩፍ ነው። ቲክነሱም በጣም ከፍ ያለ ነው። ይሄኛው ካይሽ ለእግር የሚሆን ነው። አዎ ለእግር የሚሆን ነው። እዚህ ጋር ሞርዲ ሴታፖች ቢልድ ይደረጋሉ ማለት ነው። እና ሌላም ደግሞ ልዩ የሚያደርገው መስታወት ላይ ሆነሽ ቀጥታ ወደታች ፍሎሩን እያየሽ ኢንፋክት የሚፈጥረውም ደግሞ ስሜት ይኖራል። ይሄኛው ኤሪያ እንግዲህ በጣም ቶፕ ሩፍ ላይ ነው ያለው። ቪው በጣም የሚገርም ነው። እዚህ ላይ በጣም ዋይዝ የሆነ አይ ቲንክ ሌሎች አካባቢዎች ያላየናቸው ቴክኖሎጂዎችን ለመጠቀም ተሞክሮ ነው የተገነባው። እዚህ ጋር 3 ሬስቶራንቶች አሉት ማለት ነው። እንደምታያቸው በጣም ዘመነኛ የሆኑ ሬስቶራንቶች፣ ዲጂታል የሆነ ሬስቶራንት ነው። ሄድ ሩፉን ካየሽው ወደ ውስጥ በሪሞት ኮንትሮል ወደ ውስጥ የሚገባ ነው። ሲፈለግ ደግሞ በዛው ልክ ደግሞ እንደ ኤር ኮንዲሽኑ ማለት ነው። ለምሳሌ ጠዋት ላይ ከሆነ ፀሐይ የሞቅሽ ወርዲ የምትፈልጊው ሴሽን እዚህ ጋር ፋሲሊቴት ማድረግ ትችላለሽ ማለት ነው። እንደን ፀሐይ ሲወጣ ደግሞ ምናልባት መቀነስ ከፈለግሽ ደግሞ በስታውቱ ከብር ማድረግ ትችላለሽ። የሚዘጋል ያ 3ኛ ላይ ደግሞ ሻተሩን ደግሞ ሞቅታውን ለመቀነስ ደግሞ ርክሳት አካባቢ ደግሞ በዛ ልክ ደግሞ ሻተሩን መዝጋት ትችላለሽ። አየር ከፈለግሽም ደግሞ በዛ ልክ ኦፕን ማድረግ ትችላለሽ ማለት ነው። እና እንደዚህ አይነት 3 አሉ ማለት ነው። 1 2 3 አሉ። ኪችኖች አሉት። እነዚህ ኪችኖች ናቸው። አዎ ኪችን ነው። ይሄኛውም እዚህ ጋር ኪችን ነው ማለት ነው። እና በጣም መልቲ ፐርፐዝ ነው። እዛ ጋም ደግሞ እንደምታየው ሚኒ ስቴጅ አላት ማለት ነው። የተለያዩ የኪነ ጥበብ ዝግጅቶችን ያቀረብን ሚዝናና አካል መጥቶ ሪፍሬሽ እያደረገ አዲስ አበባን በሚገባ እያየ ኪነ ጥበብ ስራዎችን ኢንጆይ እያደረገ ራሱም ከፈለገ እዚህ ጋር ኩክ እያደረገ እዚሁ እንደፈለገ እየበላ ያ እዚህ ታች ላይም ደግሞ አሉ ሩሞች አሉ ማለት ነው። ስለዚህ የተለያዩ ሴሽኖች ትሬኒንግ ሴሽኖች ሊኖሩ ይችላሉ። ከዛም ወጣ ብለው እዚህ ጋር ወስደው እዚህ ጋር ኩክ ተደርጎ እዚህ ጋር ያለውን ነገር ተጠቅመው ይመለሱበት፣ ወይም ደግሞ ቀን ላይ እዚህ ሆኖ ደግሞ እዚሁ ተጠቅመው እዚሁ ካተሪንግ እዚህ ሆኖ እዚህ ተጠቅመው እዚሁ ይመለሱበት። በጣም ዘመንኛ የሆነ አቀራረብ ነው። የራሱ የሆነ መጸዳጃ ቤቶች አሉት፣ ኪችን ሩሞች አሉት። ለኛም ማህበረሰብ ወይም ደግሞ አሁን ላይ አዲስ አበባ የኮንፈረንስ ሴንተር እንደመሆኗ ደግሞ በጣም ብዙ ዲያስፖራዎች በጣም ብዙ እህትና ወንድም አፍሪካውያን ኦልሬዲ ወደ አዲስ አበባ እየመጡ ነው። የማይኒንግ ሴንተርም እየሆነ ስለሆነ ማለት ነው። ስለዚህ በጣም ህብረ ብሔራዊ የሆነ አቀራረብ፣ ህብረ ብሔራዊ የሆነ የኪነ ጥበብ ዝግጅቶችን እዚህ ጋር ማቅረብ ከተቻለ ማታ ላይ መጥቶ ትንሿን ኢትዮጵያ እዚህ አይቶ ኢትዮጵያዊ ባህላት የባህል ምግቦችን እዚሁ ኢንጆይ አድርጎ እዚህ ጥሩ ጊዜ አሳልፎ ስለ ኢትዮጵያ በተግባር አሳይተን ወደምንመጣበት የምንልክበት ስፔስ ነው። ትውልድን ከማፍራት አንጻር አዳጊ የሆነ የኪነ ጥበብ ከያንያን ከማፍራት አንጻር ይሄ ኮምፕሌክስ
በጣም ዘርፈ ብዙ ስራዎችን እንደሚሰራ የታየበት ነውና እንደው ምን ይጠበቅበታል? ምን ይሰራል? እንደገና ደግሞ ምንስ ይጠቅማል? እንደነዚህ አዳጊዎች ለወጣቶችና ለህፃናት ያለው ፋይዳ በጣም ብዙ ነው ማለት ነው። ኢንፋክት ኪነጥበብ የራሱ የሆነ ድርሻ አለው ማለት ነው። ኪነጥበብ ድርሻው የሰው ልጆችን ሪሼፕ ማድረግ ነው። ሰብጀክት ማተሩም ሰው ስለሆነ ማለት ነው። የሰው ልጅ ህሳቤ፣ የሰው ልጅ ቲንኪንግ፣ የሰው ልጅ ምክንያታዊነት መስራት ነው ኪነጥበብ። ሌላ ምንም አጀንዳ የለውም። መነሻውም ሰው ነው፣ መድረሻውም ሰው ነው ማለት ነው። ስለዚህ ይሄ ተቋም ሰው ለመስራት ነው፣ ወጣት ላይ ለመስራት ነው፣ ህፃናት ላይ ለመስራት ነው ማለት ነው። ስለዚህ እንደ ሀገር የምንፈልጋቸውን ነገሮች አሰ ኮንተንት በተለያዩ አርቲስቲክ ፎርሞች ወደ ህፃናት ወደ ወጣቶች ማድረስ ነው ማለት ነው። አንዱ ስራው እሱ ነው ማለት ነው። ከዛም ባለፈ ደግሞ በህፃናትና በወጣቶች ደረጃም ብቻ ሳይሆን ደግሞ ሆሊስቲክ ከመሆኑ አኳያ ደግሞ የኢትዮጵያ ኪነጥበብ ኢንዱስትሪ ኢኒሺዬሽን ማሳያም ጭምር ነው። አሁን ዛሬ እዚህ ያየናቸው ኢንቨስትመንቶች ቀላል ኢንቨስትመንቶች አይደለም። ለኪነጥበብ በዚህ ደረጃ ኢንቨስት ስታደርጊ የሆነ የቢዝነስ ኢንዱስትሪ ኦልሬዲ የኢትዮጵያ ኪነጥበብ በተወሰነ መንገድ ኦልሬዲ ከቢዝነስ ጋር እንዲቆራኝ የቢዝነስ ሞዳሊቲ እንዲኖረው በዚህ ደረጃ ኢንቨስት ካደረግሽለት፣ በዚህ ደረጃ ኢንስቲትዩሽን ከገነባሽለት፣ በዚህ ደረጃ አኮሞዴት ካደረግሽው በቴክኖሎጂ ኢንፋክት ኮንተንትን ሰርቶ ትውልድንም እያነጸ ኢንፋክት ከኪነጥበብ ደግሞ ማግኘት ያለበትን ነገር እያገኘ ኪነጥበቡ በመንግስት ድጋፍ ብቻ ሳይሆን ራሱንም ደግሞ የሚችልበትን ደግሞ ሂደት እየፈጠረ ነው ማለት ነው። ስለዚህ ይሄ ትልቅ ኤክስፖጀር ነው። የናይጄሪያ ቦሊውድ፣ የህንዱ ሆሊውድ፣ ሌሎች አካባቢ ያሉ የኪነጥበብ ኢንዱስትሪ ኢኒሺዬሽን ናቸው። እንደዚህ አይነት ተቋማት ናቸው ማለት ነው። እንደዚህ አይነት ተቋማትን መንግስት ቢልድ አድርጎ ይሰጥ በቀጥታም ሆነ በተዘዋዋሪ የራሳቸው ገቢ ጀነሬት እንዲያደርጉ ትውልድን እንዲያነጹ። ስለዚህ ከሁለቱም ከማድረግ አኳያ ያለው ፋይዳ በጣም ትልቅ ነው። ኢትዮጵያን የፊልምና የቲያትር ኢንዱስትሪ ኢኒሺዬሽን እያስጀመረን ትውልድንም ደግሞ በዛው ልክ ደግሞ እያነጽን ነው ማለት ነው። ሁሉንም በጣም ወድጀዋለሁ። ጥሩ ጊዜ ነበረኝ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እኔም ሙዚቃውን ተጋብዥልኝ። ሌላ ጊዜ ግን ያው እንደምትመጪ ተስፋ አደርጋለሁ። በደንብ ቃል ገብቻለሁ። ገና ሳልገባ ነው ቃል የገባሁት። ቃል ይፈጽማለሁ። በጣም አመሰግናለሁ። እሺ፣ እኔም አመሰግናለሁ። እሺ ትዝ አለኝ የጥንቱ ያሳለፍነው ጊዜ። ይሄ ሙዚቃ ሰምቼ እንደመጣሁ ነው የምነግራቸው አድማጭ ተመልካቾቻችን። ፋና ፖድካስት የጉብኝት ሰዓታችን አሁንም ቀጥሏል። ግን እዚህ 11ኛ ፎቅ ወይም ደግሞ ቴራሱ ላይ አንድ የሙዚቃ ቡድን የተለያዩ ሙዚቃዎችን እየሰራ አገኘንና ቆይ እስኪ ለምን እነሱን ሳናያቸውን ብለን አስጎብኘን ትቼ መጥቻለሁና ምን አይነት ስራዎች እየሰሩ ነው፣ እነሱስ እንዴት ተመችቷቸዋል፣ ስራዎቻቸው እንዴት እያቀረቡ ነው የሚገኙት የሚለውን እንጠይቃለን። ሙዚቃውን እንጨርሰዋለን። እስቲ እንዴት ናችሁ? ሰላም ናችሁ? እንዴት ነው? ሰላም ነው? በጣም ታምራላችሁ። ስሜ እንግዲህ ሙሃዘ ጸጋይ ይባላል። በእርግጥ አሁን በአዲስ መልክ እየተደራጀ ነው። በፊት ሀገር ፍቅር ነበርኩኝ። አሁን ደግሞ በአዲስ መልክ ሲደራጅ እዚህ መጥቻለሁ። እዚህ አዲሱ ህንፃ ላይ እንደዚህ በአማረ መልኩ እየሰራችሁ ስላዩ ደስ ብሎኛልና ምን ተሰማችሁ? እንደው በእንደዚህ መልኩ መገኘት በወጣት የተሞላ ነው። ወደፊት እንግዲህ አሁን ህንፃው ተሰርቷል። ብዙ ስራ ይጠበቅብናል። ከዚህ ጀምሮ አሁን ህንፃውን እንደምታዩ ሙዚቃውና ሌሎች እኩል መሄድ አለበት በተሻለ መልኩ፣ ሌላውንም ጋብዘሽ ማለት ነው። ስለዚህ አሁን ብዙ ነገር ይጠበቅብናል። ዝም ብሎ ሙዚቃ ሰርተ መሄድ ብቻ ሳይሆን ማሰልጠንም ይኖራል። ህፃናቶችን፣ ወጣቶችን እዛ መጥተው ደግሞ ማሳተፍ ይኖራል እና ብዙ ስራዎች አሉ። እንግዲህ ከህንፃው ጋራ ደግሞ እኩል ለመሄድ ብዙ ይጠበቅብናል ብዬ ገምታለሁ። ዛሬ እንዳጋጣሚ ነው እንግዳ ስትቀበሉ ስለነበረ ሰብሰብ ብላችሁ ዛሬ ብቻ አይደለም ትናንትናም ሰርተናል። ሰሞኑን የምርቃቱን አስመልክተው በጣም። ስለዚህ የስራ ቦታችሁ ተስማምታችኋል፣ ተመችቷችኋል? ምን ጥያቄ አለው? እዚህ ብቻ እኮ አይደለም፣ አይተሽው ከሆነ ብዙ ቦታ ነው ያለው። ያየው ነበር፣ ድምፁ ስቦኝ መጣ ወደዚህ። በጣም አዳራሹም ብዙ ነው። ብቻ ጥሩ ነገር አለው። ከኛ ነው አሁን ብዙ መስራት የሚጠበቅብን ብዬ ነው። በጣም የማመሰግነው። እንግዲህ የዘመናዊ ባንዱ ነው፣ ባህላዊውን አይቼዋለሁ ቀደም ሲል። አዎ ድምፃውያኖች አሉ፣ አክተሮችም አሉ ብዙ ባዝ የሚሰሩ። አሁን ለጊዜው ይሄ ብቻ ስለሚሰራ ነው ኢንስትሩመንታል ስለተባለ ነው እንጂ ብዙ ደግሞ ታዳጊዎች አሉ፣ ህጻናቶች አሉ። በስራችን አይቀርም። ወደፊት እንግዲህ ያው ይሄው ነው። እኔም በሙዚቃ አዳጊ ነኝ። ስለዚህ አሁን ያልተሟላው ከበሮ ነው መሰለኝ። አይ ከበሮም አለ።
ይሄኛው ምንድነው? ኦኬ አጋጣሚ ነው ወጣ ብሎ። አይ ላሞላ እኮ ነው። ኦኬ እሱም ጥሩ ነው። አንድ ሴት ይጎላል። እሱም ጥሩ ነው። ይቻላል። ለጋ ነገር ደግሞ ቦታው ይቻላል። መስፈንም ይቻላል። አይ መስፈን ማንገራገሩ ችግር የለም። ስለዚህ ልሞክር። በጣም ነው ይቻላል። ሞክር። እሺ እሺ ፈቀዳችሁልኝ ግን እናንተ? እሺ ምንድነው ስሙ ግን ትክክል? አመሰግናለሁ። ኮንጋግራ በጣም አመሰግናችኋለሁ። ይሄናቁ ማለት ነው። በጣም ነው አመሰግናችሁ። የፋና ፖድካስት ቤተሰቦች የፋና ጉብኝታችን እስካሁን እንደዚህ እንዳያችሁት ነበረ። በእርግጥ መሰናበቻዬ እዚህ ጋር ሆነ እንጂ ያያችኋቸው በጣም ብዙ ነገሮች እንዳሉ ተስፋ አደርጋለሁ፣ እንደወደዳችሁትም ጭምር። ይህ እንግዲህ ትልቅ የቲያትር ኮምፕሌክስ እንዳያችሁት በጣም እንዳያችሁ ብቻ አይደለም፣ በነገራችን ላይ ሰፋ ያለ ነገሮች ያሉበት ነው። እኔም እስከምሞክርበት ድረስ ሙዚቃን፣ ቲያትርን፣ ፊልምን ጭምር በሲኒማ የምታዩበት ለልጆቻችሁም ለእናንተም ለወጣቶች ጭምር የተመቻቸ ነውና እጅግ በጣም ደስ የሚያሰኝ ቦታ ነው። ከበሮ በሰው እጅ ሲይዙት ያምር፣ እንደዚሁም ደግሞ ሲይዙት ያደናግር እንደሚባለው ሆኜ በደንብ እንዳልሰራው ተስፋ አደርጋለሁ። ነገር ግን ስላስሞከሩኝ እነሱንም አመሰግናለሁ። ቅድስት ዘውዱ አብሬያችሁ ቆይታ አድርጌያለሁ። ጥሩ ጊዜና አሁንም ከቀሪ ፕሮግራሞቻችን ጋር እንድትቀጥሉ እንጋብዛለን። መልካም ቀን።